እዚህ ቤት ሐዘን በርትቷል። ሐዘን ላይ ተደራርቧል። የልባቸው ሐዘን በለበሱት ልብስ ብቻ ሳይሆን የውስጣቸው መገለጫ በሆነው ፊታቸው ላይ ይነበባል። ለምን ከተባለ የቤቱ ዋርካ የነበረውን ተወዳጁን የሳቅ ንጉስ ነጻነት ወርቅነህን ባጡ ማግስት የኢቢኤሱን ቁጥር 1 ሰው በድጋሚ በሞት ተነጥቀዋል። አስፋው መሸሻን ያጡት እነዛ ባልደረቦቹ በነጻነት ወርቅነህ ያረረው አንጀታቸው አሁን ደግሞ በርካቶች አባት የሚሉትን የኢቢኤስ ስራ አስኪያጅ አቶ አማን ፍስሐጽዮን ወደማይቀረው ሄዶባቸዋል። አማን ፍስሐጽዮን ሞትን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ጠንከር ያለ መልእክት አስተላለፉ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍስሐጽዮን ሞትን ተከትሎ ፖሊስ ሾልኮ በወጣውና ከሆስፒታል ባገኘው መረጃ መሰረት አርቲስት ሉላ ገዙን በቁጥጥር ስር እንዳዋላት አስታውቋል። ይህ ዜና ከተሰማ ጊዜ አንስቶ ከጠቅላይ ሚኒስትር ዶክተር አብይ ጀምሮ በርካታ ጋዜጠኞች እንዲሁም አርቲስቶች በኢቢኤሱ ቁጥር 1 ሰው ህልፈት በማዘን ስለ መልካምነታቸው በተለያዩ ቃላት ገልጸው ታይተዋል። ይሁን እንጂ በተመሳሳይ ሁኔታ ደግሞ በሚያስተዳድሩት ጣቢያ በኩል ቅሬታ ያለባቸው ሰዎች በማህበራዊ ሚዲያው ሀሳባቸውን ሰጥተዋል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተከትሎ ለኢትዮጵያ ሚዲያ እድገትና ስኬት የማይተካ ሚና የተጫወቱት አቶ አማን ጸጋጽዮን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩ ኢቢሲ ባወጣው ሐዘን መግለጫ አስታውቋል። ከኦርቶዶክስ እምነት ጋር በተያያዘ የሚነሳው ያለው አሰራር ማህተብ መውለቅ አለበት የሚባል ነገር መጣ። እንዲሁም በትግራይ ጦርነት ወቅት ለመንግስት በማበር ህዝብ አጥቅተዋል የሚሉ ሐሳቦች ከታላላቅ ፖለቲከኞችም ዘንድ እየተነገረ ይገኛል። ለመሆኑ የኢቢኤሱ ስራ አስኪያጅ አቶ አማን በህይወት ባሉ ጊዜ እነዚህ የተጠቀሱትን ድርጊቶች ፈጽመዋል የሚለውን አጥም እንኳን በአገራችን ኢትዮጵያ አንድ ለእናቱ ከሆነው ኢቲቪ በመቀጠል በግሉ የሚዲያ ታሪክ ዘርፍ ፈርቀዳጅ ሚዲያዎች ዘንድ ኢቢኤስ ግንባር ቀደም መሆኑ አይካድም። ከጅምሮ አንስቶ እስካሁኗ ድረስ ተወዳጅነትን ይዞ ቀጥሏል። ታዲያ ከነዛ ተወዳጅ ፕሮግራሞች እንዲሁም ከነዛ ተወዳጅ አቅራቢዎች ጀርባ አንድ ጠንካራ ሰው ነበር። እሱም አቶ አማን ነበር። ከሚዲያው ባሻገር ለባለሙያ ያለው ክብር በሁሉም ዘንድ ተወዳጅ አድርጎታል። ይሁን እንጂ በአንድ ወቅት በኢቢኤስ የሚሰሩ የኦርቶዶክስ እምነት ተከታዮች ማተባችሁን ማድረግ አትችሉም፣ ክራችሁን በጥሱ አሊያም ስራችሁን መስራት አትችሉም ተብለው ጫና ውስጥ መግባታቸው ይታወቃል። በዚህም ምክንያት ማተባቸውን ላለመበጠስ ወስነው ስራቸውን እስከ መልቀቅ የደረሱ እንደነበረም ያየነው የሰማነውም ጉዳይ ነበር። ለዚህም የተወዳጁን እንተዋወቃለን ወይ የሚለውን ዝግጅት አቅራቢ የነበረችው አና ዮሐንስ አንዷ ናት። ኢቢኤስ ገባ ግን ሆስቴል አድርግ ነው የገባሁት። ለምን ማህተሙ እንዳልተፈለገም አይገባኝም ነበርና ብዙ ጊዜ የተገላለጠ ልብስ ነው እየለበስኩ የሚሰራው። ብዙ ሆስት ስናደርግ ፕሮቶኮል የሚባል ነገር አለ፣ አለባበስ ምንም ማህተብ መውለቅ አለበት የሚባል ነገር መጣ። እንግዲህ ከዚህ በኋላ ሀና ዮሐንስን ኢቢኤስ ላይ አልተመለከትናትም። መሰሉ ጫና በተለያዩ ጋዜጠኞች ላይም ኢቢኤስ ውስጥ ሲፈጸም ቆይቷል። ይህም ደግሞ የሚደረገው የኢቢኤስ ባለቤቶች ፕሮቴስታንት እምነት ተከታይ ስለሆኑ ነው የሚሉ ሐሳቦች ኢቢኤስ ውስጥ ይሰሩ የነበሩ አሁን ግን ከለቀቁ ባለሙያዎች ዘንድ ይደመጣል። ለዚህም ማረጋገጫነት የሚጠቀሙት የአቶ አማን ህልፈት ከተሰማ በኋላ ፓስተር ዮናታን አክሊሉ ስለሳቸው የጻፉትን እንደ ማስረጃ ይጠቅሱታል። እንዲህ ይላል። ለማርሴል ቲቪ መቀጠል ትልቅ ሚና ያበረከቱት ልበቀናው ወንድማችን የኢቢኤስ ቴሌቪዥን ዋና አስፈጻሚና መስራች በነበሩት አቶ አማን ፍስሐጽዮን ህልፈት ምክንያት የተሰማንን ጥልቅ ሐዘን እየገለጽን ለመላው ቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን ይላል። ለማርሴል ቴሌቪዥን መቀጠል ትልቅ ሚና ያበረከቱት ልበቀናው ወንድማችን የሚለውን በመጥቀስ አንድ የሴኩላር ሚዲያ ባለቤት እንዴት የአንድን እምነት ሚዲያ ደግፎ በተቃራኒው በድርጅቱ ውስጥ የኦርቶዶክስ እምነት ተከታይ ጋዜጠኞችን ማተባቸውን በጥሱ ይላል በማለት ይከሱታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በአቶ አማን ፍስሐጽዮን ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ተመኝቷል። የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ የማኔጅመንት አባላትና ሰራተኞች የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች በነበሩት አቶ አማን ፍስሐጽዮን ህልፈተ ህይወት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን ሲል የኢትዮጵያ ንግድ ባንክ ያዘ መግለጫ ወጥቷል። የኢቢኤስ ቴሌቪዥን መስራችና ስራ
ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ዛሬ የካቲት 4 ቀን 2018 ዓ.ም ተሰምቷል። አባይ ቴሌቪዥንም በኢትዮጵያ የግል ሚዲያ እድገት ላይ ከፍተኛ ሚና ጉልህ አስተዋጽኦ ባበረከቱት በአቶ አማን ህልፈት የተሰማውን ጥልቅ ሐዘን ይገልጻል። ለቤተሰቦቻቸው እንዲሁም ለኢቢኤስ ቴሌቪዥን ባልደረቦች ልባዊ መጽናናትን እንመኛለን ሲል አባይ ቴሌቪዥን ሐዘን መግለጫውን እንዲህ በማለት አውጥቷል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፋቸው ሐዘን ተሰምቶኛል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው እንዲህ ሲሉ ሐዘናቸውን ገልጸዋል። የኢቢኤሱ ባለቤት በዚህ ብቻ ሳይሆን በፖለቲካው ውስጥ ስማቸው ይነሳል። ለአብነትም በሰሜኑ የሀገራችን ክፍል በተነሳው ጦርነት ሚዲያቸውን ለጥቃት ፈቅደዋል በሚል በተደጋጋሚ ይከሰሳሉ። በዚህ ጦርነት ውስጥ ተሳታፊ የነበሩና የቲኤምኤች አመራር የነበሩት ፖለቲከኛ አሉላ ሰለሞን እንዲህ ሲሉ ሀሳባቸውን አስፍረዋል። ኤርትራዊው የኢቢኤስ ቴሌቪዥን መስራች ስራ አስፈጻሚና ባለቤት አቶ አማን በህዝብ ዘንድ የተደበላለቀ ሌጋሲ ሚክስር ሌጋሲ ነው ያላቸው። በኪነ ጥበብ ዘርፍ ኢቢኤስ ሚዲያቸውን ተጠቅመው ከፍታ ላይ በደረሱ ሰዎች የሚደነቁ ሲሆን በሰብአዊ መብት ተቆርቋሪዎች ዘንድ ግን ደስ በማይል ነገር ነው የሚታወሱት ሲሉ ፖለቲከኛው አቶ አሉላ ሰለሞን ይቀጥላሉ። በትግራይ ጦርነት የጨፍጫፊዎች ቀኝ እጅ ነበሩ። ትግራይ ላይ የነበረውን ጅምላ ጭፍጨፋ እንዲፈጸም ሚዲያቸው ኢቢኤስ ቴሌቪዥን ጥላቻን በማሰራጨት ትልቅ ሚና ተጫውቷል። ከዚህም በዘለለ በግል የማስታውሰው ይላሉ ፖለቲከኛው በግል የማስታውሰው ትግራይ ላይ ይፈጸም የነበረውን ወንጀልና የሰብአዊ መብት ጥሰት የትግራይ ህዝብ ሁሉም የመገናኛ አውታር ሚዲያ ተዘግቶበት ሲጨፈጨፍ በወቅቱ እመራው የነበረው ሚዲያ ቲኤምኤች በብቸኝነት የትግራይ ህዝብን ሰቆቃ እግር በእግር እየተከታተለ ድምጽ በመሆን ለዓለም እያስተጋባ ያሳውቅ ነበር። የአማን ፍስሐ ጽዮን ኢቢኤስ ደግሞ በተቃራኒው ሚዲያችንን ጃም ለማድረግ ለማፈን መገናኛ ላይ ዩኒቲ ዩኒቨርሲቲ አካባቢ የሚገኘውን የሚዲያውን መገልገያ ቢሮ ለዚህ ስነ ምግባር ለጎደለውና የአፈና ተግባር እንዲውል ፈቅዶ ከሳተላይት እንድንዘጋ ሆነን ነበር ይላል ፖለቲከኛው አቶ አሉላ። ምናልባትም ሌሎች ከትግራይ ውጭ ያሉ ኢትዮጵያውያን የተቃዋሚ ሚዲያዎችም የዚህ ድርጊት ሰለባ ሆነው ሊሆን ይችላል። በወቅቱ ይህን ጃም ለማለፍ የጸረ ጃም ቴክኖሎጂ በመጠቀም ተጨማሪ ክፍያ በመክፈል የስርጭት አቅጣጫ ጭምር በመቀየር እጅግ ውድ በሆነው የአሜሪካ ኢንተልሳት ኩባንያ እንድናሰራጭ ተገደን ነበር። ይህ የአቶ አማን መጥፎ ሌጋሲያቸው ነው ሲሉ ሀሳባቸውን ቋጭተዋል። ከነዚህ አሉታዊ ሀሳቦች በተጨማሪ አቶ አማን ይመራው በነበረበት ሚዲያ ላይ የተለያዩ ምቾት የማይሰጡ ነገሮች እንዳሉ ይነገራሉ። ለዚህም በአርማዶ የምትገኘዋ የአቶ አማን ባለቤት ትጠቀሳለች። በዚህም ምክንያት የተለያዩ ተወዳጅ ባለሙያዎች ኢቢኤስን ለቀው እየወጡ እንዳለ ተመልክተናል። ለአብነትም መቅደስ ደበሳይ፣ ናፍቆት እንዲሁም በቅርቡ ኢቢኤስን ተቀላቅላ ሚዲያው ውስጥ ስላለው መሞዳሞድ በመግለጽ ብዙም ሳትቆይ ጥላ የወጣችው ጋዜጠኛ ምህረት ትጠቀሳለች። የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ ብሮድካስቲንግ ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሐዘን ውስጥ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ በግል ስኬት ባለፈ ሀገራዊ ፋይዳ ያለውም ነበረ። የኢቢኤስ ቲቪ መስራችና መሪ የሆኑት አቶ አማን እንደ ኢሮፒያን አቆጣጠር በ2008 ዓ.ም ኢቢኤስ ቲቪን ሲመሰርቱ ዋነኛው ዓላማ በውጭ ሀገር የሚኖሩ ኢትዮጵያዊ ዲያስፖራ ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኝ በማድረግ ነበር። ይሁን እንጂ ስለ አቶ አማን ከላይ ያደመጧቸው ሀሳቦች ቢነሱም የቅዳሜን ከሳሽ ዝግጅት ሲጀመር የዝግጅቱ አጋፋሪ ከነበሩት ውስጥ ጋዜጠኛ ዋለልኝ አስማረ እንዲህ ባለ መልኩ ሀሳቡን አስፍሯል። መጋቢት 2 2009 ዓ.ም ኮልፌ ላይ ቆሼ ተደርምሶ ከ130 በላይ ሰዎች ህይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ሪፖርት እንደላኩ ነገርኩት። ፊቱ ላይ የነበረውን ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋንም ተሰራ። በስብሰባችን መጨረሻ በደከመና በለሰለሰ ድምፅ እንዲህ አለ። ይህን ህይወትም ይህን አይነት ሞትም ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ከልቡ ነበር፣ እውነትም ነበር። የአማን ማንነት እንዲህ ነው። አዛኝ ግን ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራ። የውስጥ ህመሙን በፊቱ ላይ አታየውም። ረጋ ያለ አንደበቱና በሞቀ ፈገግታው ይሸፍን ነበር። ጤናን እንዴት ናልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴልም ነበር። አረማመዱን፣ አነጋገሩን፣ እርጋታውን የኮረጅኩበት ሰው ነው ሲል ጋዜጠኛ ዋለልኝ አስማረ ሀሳቡን ይቀጥላል። ደህና ነኝ እግዚአብሔር አለኝ አለ። አስከትሎ ወደ ከፍታ ያመጣኝ እሱ ነው፣ አሁንም አለኝ። በ2010 ዓ.ም አንድ ባልደረባችን የድርጅቱን ስም በመጠቀም በርካታ ገንዘቦችን ወደ ኪሱ ሲያደርግ
ተደርሶበት ተሰናበተ። ትልቅ ኃላፊነት ስለነበረው ተደናግጠን ሳለ አማን ወንድምህ ነው መስመር ሳታልፍ አግዘው አለኝ። በወቅቱ ይህን አባባሉን ለማወራረድ ደረት ይጎረብጣልና ገንዘብን አልወሰደብህም እንዲህ ብዬ ጠየቅ። ምላሹም እኔ ከስራ አሰናበትኩት፣ ቀሪው የእግዚአብሔር ነው፣ ብዙ አላውቀውም ስለሱ፣ የወደድከው የተመካበት አምላክ ነፍስን በሰላም ያሳርፍልን። ይህ ነበር አማን ለእኔ ፍትህ ያለው ምሕረት ያለው እምነት ያለው ሰው። በዚህ ጽሑፍ እንድትረዱልኝ የምፈልገው ያዘን ስሜቴን ሳይሆን ምን አይነት ሰው ሀገራችን እንዳጣች ነው። ዛሬ አጣነው አለቃ ወይንም የግል ሚዲያ ያለው ባለሀብት ምናምን አይደለም። የቀዘቀዘ ልብ የሞቀ ደም ያለው አባትም ጓደኛም መሆን የሚችል ሰው ነው። ኢቢኤስ ስገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወር በኋላ ይመስለኛል ህይወትህን ትወደዋለህ ለሚለኝ ድንገተኛ ጥያቄው መልስ አልነበረኝም። የተረዳሁት ንግግራችን የአለቃ አይነት ባለመሆኑ በህይወቴ ፍራሽ ላይ የምተኛው ለአንተ መስራት ስጀምር ነው አልኩት። ወጣትነት ይዞኝ የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያ ገጽታ ያሰሪ አልነበረም። ታላቅ ወንድም አንጀቱ ሲቦደስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱን ስቀላቀል የነበረንን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለግከው ለደሞዝ ከሆነ አትርከም። እኔ የምፈልገው ኢቢኤስ ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስህ ብለህ ከሰራ ኢቢኤስን ትቀይራለህ። ይህ ነበር ስምምነታችን። ደሞዜም በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘው ይለናል ጋዜጠኛ ዋለልኝ አስማረ። እኛም ለአቶ አማን ቤተሰቦችና የሚዲያው ሰራተኞች መጽናናትን እንመኛለን። ዛሬ ኢቢኤስ ቲቪ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋምም ነበረ። አቶ አማን ፍስሐ ጽዮን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስቲንግ ማህበር መስራችና ሰብሳቢ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋልም ብለዋል። የኢትዮሳት ጠንሳሽና የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር እንዲሰባሰቡ በማድረግ ረገድ የውጭ ምንዛሪ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስ አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን ፍስሐ ጽዮን የሚዲያ ስራ ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድልን ፈጥረዋል። በተለይም ዘመናዊ የቶክ ሾው እና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ በማድረግ ረገድ ፈርቀዳጅ ናቸው። ከሚዲያ ስራቸው ባሻገር አቶ አማን ፍስሐ ጽዮን ለብዙ አቅመ ደካማና ኢትዮጵያን የደረሱ በችግር ውስጥ ያሉትን የረዱና ለሰዎች ያዛኝ የነበሩ ደግ ሰው ነበሩ። በዝግጅታቸውም ሆነ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖም ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩት በጎ ስራና ያሳዩት ጽናት መንግስትም ሆነ ለህዝባቸው ከፍተኛ ቦታ አላቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ያሰፈሩ መልእክት ይህን ይመስላል።